አጠገቤ እንድትርቂ አልፈልግም። ከጎኔ በፍጹም እንድትርቂ እኔም ካንቺ ደግሞ መራቅ በፍጹም ስለማልፈልግ አንቺም ደግሞ ከኔ እንድትርቂ በፍጹም አልፈልግም። ግላዩኝ ምገዛ መስዬ ገባሁ ሰርቄ ይዤው መጣሁ። ብር የለኝም ታረቂው እንጂ ብዙ ፍቅር የገባት ልታየም አትፈች የኔም መከፋት እኔም ወደው ጣፋጭ አንደበት አይቻላውቅም። ሰላም ሰላም፣ እንዴት ናችሁ ውድ ቤተሰቦቻችን? እኛ በጣም ደህና ነን። እናንተም በያላችሁበት ሰላማችሁ ብዝት ይበልልኝ። ሰሞኑን እንግዲህ ያው እንደምታዩት ወደ ድሮ ደስታዬ ተመልሼ እንደዚህ ሳቅ በሳቁኝ መጥቼላችኋለሁ። ይሄንን ደስታዬን ስትመኙ ለነበራችሁ፣ የኔን ሳቅ፣ የኔን ደስታ፣ የኔን አለመጨነቅ ስታስቡ የነበራችሁ ሁሉ እጅግ በጣም አድርጌ አመሰግናለሁ። እግዚአብሔር የራሱ የሆነ ቀን ስላለው ነው እንጂ የማያልፍ ነገር የለም። አሁን ያወቁት አንድ ነገር ምንም ማያልፍ ይመስለን ከባድ ነገር ያልፋልና እግዚአብሔር ይመስገን ሁሉም አልፎ ሰላም ፈጥረን ቤዚ በጣም ምርጥ ጓደኛ ይሆናለች እና አሁን ላይ በቃ በቅርብ ጊዜ አውቄያት በጣም አሪፍ ጓደኛ ሆናኛለች። ካሌብም በሚፈልገው ሰዓት ሰው በሚፈልግበት ሰዓት ከጎን ሆኖ እንግዲህ ሰው ሆኖ አሳይቶኛል ማለት ነው። ካሌባዬ በጣም ቴንኪዩ። ባለፈው አይታችኋል፣ ሰፈሬ ድረስ በነጠላ ጫማ እያሯሯጠ ካላዝናናዎች ብሎ ይዞኝ የሆነ ቦታ ሂዶ ነበር። የምርስ ነገራቸው እኔ እንደዚህ አይነት የሚያስደስት ቦታ በህይወቴ ሂጄ አላውቅም። በቃ ራሴ ማዳምጥበት በደንብ ራሴ ጋር ማወራበት ጊዜ አግኝቼ ስራውን ትቶ ጊዜው መስዋዕት አድርጎ ነው እኔ ወደ ራሴ እስክመለስ ሲጠብቀ ነበርና እንግዲህ ቤተሰቦቼ የባለፈውን ቪዲዮ አይታችኋል። በኤፍሬም ቤት የተለቀቀውን ቪዲዮ አይታችኋል። ከሁሉም ጋር ሁላችንም ይቅርታ ተባብለን ወደ ድሮ ፍቅራችን ወደ ድሮ ቤተሰባዊነታችን ተመልሰናልና ካሌብንም ይቅርታ ጠይቄዋለሁ። ምክንያቱም ያው እሱና እኔ አውርተን ተግባብተናል። ግን ቢሆንም የሰው ልጅ ገና ለገና አይቀየመኝም፣ ይወደኛል፣ ለእኔ ያስባል ብዬ ስለማስብ ብቻ መጉዳት የለብኝም እና ያኔ ብቻ ወደ ኋላ ተመልሼ ባላወራ ደስ ይለኛል። ግን ለእኔ ብሎ ለእኔ አስቦ መጦ ሊመክረኝ ሲል ጥዬው ሂጄ ነበር። ለዛም ይቅርታ ብዬው እንደውም ይቅርታ ካልሽ አይቀር ብሎ ወስዶ አዝናንቶኛል ማለት ነው። የምር ቃላት ስለሌለኝ ነው አሁን ስለ ቦታው ማልነግራችሁ። በደንብ ሌላ ጊዜ ሂጄ ቪዲዮ ምናምን ነው የምሰራላችሁና ቃል ገብቶልኛል ድጋሚ ይዞኝ እንደሚሄድ እና ካሌባ ማርያምን በጣም ነው የማመሰግነው። በጣም ቴንኪዩ በጣም እና ለዚህ ስራህ ደግሞ ስጦታ ይገባሃል መስጠት አለብኝ ብዬ እያሰብኩ እኮ ነበር። እኔ እኮ እያሰብኩኝ ነበር ቤተሰቦቼና እያሰብኩኝ መሀል ላይ አንድ ጓደኛ አለችኝ፣ በእምነት ጥበብ ትባላለች። ጥበቦች የተለያዩ አልባሳቶችን እየሰራች ነው የሚሸጠውና ቪዲዮዎችን እያየች ነበር እና በቃ ካሌብ የሚያደርጋቸው ነገሮች በቃ በየበጎ ስራው ይሄ ጓደኝነትን ጥግ እያደረገ ስለሆነ ለዚህ ስራውማ የሆነ ነገር ለምን አልሰጠውም ስትለኝ እያሰብኩኝ ነበር። እንኳን አደረግሽልኝ ብዬ ተስማማንና በጣም የሚያምር ማርያምን ከምላችሁ በላይ በጣም የሚያምር አሪፍ ስጦታ ልካልናለች ማለት ነው። ስጦታውን እንግዲህ እኔ አሁን ለብሼ ባሳያችሁ በጣም ደስ ይለኝ ነበር፣ ግን ሰርፕራይዝ ላደርገው ስለሆነ ከመጣ በኋላ ነው የምንለብሰው ማለት ነው። እና እንግዲህ ቤተሰቦቼ ከዚህ በፊት ካስታወሳችሁ ለኔና ለኤፍሬም አሪፍ ጥበብ አምጦ ሰጥቶን ነበር እና ይሄኛው ግን ይበልጣል። ከዛ በጣም የሚበልጠው በጣም የሚያምር እና ካሌብ ሲመጣ እንግዲህ ሲያየው ደስተኛ ይሆናል ብዬ ተስፋ አደርጋለሁ። ምክንያቱም ከኔ አይጠብቅም፣ በይሳስ እንዴት ታደርጋለች ላይ አያስብም። ግን ካሌባ በጣም ነው የማመሰግነው። ከዛ ደግሞ በአንተ ምክንያት ደግሞ ሌላ ቀሚስ ደግሞ አግኝቻለሁና ለዚህም እንደገና ደግሞ አመሰግናለሁ። በምኒ በጣም ቴንኪው ጓደኛዬ፣ በጣም አመሰግናለሁ። የሷም የኔም ሀሳብ እንደነዚህ አይነት ጓደኛዎች እንዲበዙ ስለምንፈልግ ነው። ለሰው የሚፈልግበት ሰዓት ላይ ሰው ነው መገኘት በጣም ትልቅ ነገር ነውና እንደነዚህ አይነት ሰዎች እንዲበዙ እና ደግሞ ምስጋናዬንም ለማቅረብ ነው ይሄንን ስጦታ የምሰጠው። ስጦታውን ላሳያችሁ። ስጦታው እንዴት እንደሚያምር ገና ላይ ሳይከፈት ራሱ ያስታውቃልና እዩት እንዴት እንደሚያምር ፈጣሪ ካሌቤን ሲለብስ ማለት ነው። ልዑል የአንድ ሀገር የድሮ መሪዎች ምናምን ልዑል አይደለም የሚባሉት እነሱ ነው የሚመስለው። እዩት እንዴት እንደሚያምር በጣም ጥርት ያለ እቃ እግዚአብሔርን በጣም ነው የሚያምረው። ይሄ ደግሞ እንግዲህ እንደምታዩት አብሬ ነው መቼ የምለብሰው ለእኔ የተላከልኝ ነው ማለት ነው እና በጣም ነው የሚያምረው። አሁን ካሌብ ሲመጣ እንዳያየው መልሼ ያስገባውና ሲመጣ ነው ሰርፕራይዝ ማድረገው ማለት ነው። አብረን ጠብቀው። ካሌብ ማወቅ ፈለኩ መጪውን ማየት ናፈኩ
የፍቅር ምርጫዬ አንተው ነህ ልቤን መንፈሴን የገዛ ወሰንኩኝ ልረታ አስቤ አካሌን መንፈሴን ሰብስቤ በፍቅር ሕይወቴ ላኑረው ላልመኝ ፍጹም ሌላ ሰው ያሳለፍኩት ካሌብ መጣል። ቤተሰቦቼ ምንም ስጦታውን ደብቄዋለሁ እና ስላላየው እንግዲህ ምን እንደሚል አብረን ነው የምናየው። እንዴት ነህ? ደህና ነህ? ሰላም ሰላም። ውድ ቤተሰቦቻችን እንዴት ናችሁ? ሁሌ ካሜራ ይዤ እየጠበኩ እንግዲህ ምንድን ነው ካሜራ ይዤ እየጠበኩ እያሳፈርሽኝ ነው። እኔማ ካሜራ ይዤ እየጠበኩ ማለት ነው። ባለፈው እንደዛ ተሸክመ እና ተሸከሚ ነው። አይ አይደል አቅም እንዳለኝ እንኳን አሳይቻለሁ። ምንም ያን ያለ ከፋስ እና የት ነው ሄዳችሁ ምናምን ብለው እንደጠይቁ የሄድኩበት ቦታ በጣም አሪፍ እንደሆነና በጣም ደስተኛ እንደሆንኩኝ በጣም እንዳስደሰትከኝ በጣም አሪፍ ጊዜ እንዳሳለፍኩኝ ምናምን በጣም ደግሞ ካለው በላይ በጣም አሪፍ ቦታ መስል ነበር። ካለው በላይ በጣም አሪፍ ቦታ ወስደህ እንዳዝናናኝ እየተናገርኩ ነበርና ምስክር ፈልጌ ነው። ኧረ ያናል ምስክር ያስፈልገው ብቻ እንደምታይ ትንሽ ደስተኛ ሆናለች እንዴ? በጣም ትንሽ ሳይሆን በጣም ደስተኛ ሆኛለሁ እና ያ ነገር በጣም ደስ ይላል። ብቻ አሪፍ ጊዜ ያሳልፋለች ይመስለኛል። እንደኔ በጣም አሪፍ ጊዜ ያሳልፍኩት በጣም አመሰግናለሁ። አልደከም ገኝ ደግሞ ብላኛለች። ያው ጊዜ አመቻችተን ምናምን ግዴታ አንድ ያጣላል ይመስለኛል አይደል? ስለዚህ እንሂድ ነው። አይ ነው ደግሞ እንደገና ማለት ነው ምናምን አቅደን እንሄዳለን። አይ ያኔ እኔ ሳላስብ አይደል ወሰድከኝ። አሁንም አንተ ሳታስብ ደግሞ እኔ ይዤ እሄዳለሁ። ካሌባ የምር እውነቱን ስነግርህ ለዚህ ጉዳይ አይደለም የጠራው ሌላ ጉዳይ ስላለኝ ነው። እና ቤተሰቦቼም ሌላም ሰው ማለት ነው ሁሌ እሱ ነው ወይ የሚያዝናናሽ? ሁሌ እሱ ነው ወይ ሁሉ ነገር የሚያደርግልሽ? አንቺ መች ነው የሚወጣሽ? የምሳ እንኳን አልከፍልም እያልሽ የምትሮጪ እስከ መቼ ነው ተብያለሁ። እና ኤፍሬም ባይዘው የኔን ስም ማጥፋት ስለሚፈልግ ነው እንጂ አልሮጥም። እሮጣለሁ። ኧረ ትሮጫለሽ። ምንም እሺ፣ በደንብ ነው እንጂ የምትሮጪው። ተይ ምንም አያስፈልግም። ያ በጣም ነው የምትሮጠው። ከቤተሰብ ይደበቅ ነገር የለም። የምር ትሮጣለች። እና ቤተሰብ እናንተ አውርታችሁልኝ አሁን ልጋበዝ ከሆነ እንዴት ደስ እንደሚለኝ አትበላም። አይ ግን ከምግብ ሁሉ የበለጠ በጣም አሪፍ ነገር ነው። ዛሬ ሰርፕራይዝ ላደርግ ነው። ማርያም ምንድነው እንዴ? በጣም እኮ እያጓጓች በጣም ደስ ብሎኛል። ብታይ እኔ እስክትመጣ ሁሉ መጠበቅ አልቻልኩም ነበር፣ ግን ያው ሰርፕራይዝ ስለሆነ ለዛ ነው ያዘገየሁት። ምንድነው? ምን ተፈጥሮ ነው? መጀመሪያ በቃ የኔ ወደ ራሴ መመለስ ምናምን በጣም የምትፈልገው ሰው ነበር ካንተ በጣም እና ቴንኪው በጣም አመሰግናለሁ። ሰው በምፈልግበት ሰዓት ሰው ባጣውበት ሰዓት ነው ከጎኔ የነበርክና ጓደኛ የሆነ ቦታ ሂጄ ማረፍ በፈለኩበት ሰዓት ከጎኔ ነበርክና የምፈልጋቸው ነገሮችን እያደረክልኝ ነበር። ስራህን ትተህ ብዙ ነገር መስዋዕት አድርገህ ከኔ ጎን እንደምትሆን አውቃለሁ። ተመችቶ ወይ ፍሪ ሰዓት ኑሮህ እንዳልሆነም አውቃለሁና በጣም አመሰግናለሁ። ምን አድርጌ እንደምከስህ አላውቅም፣ ምን አድርጌልህ እንደምመልስም አላውቅም። እና እንደዚህ እንኳን እኔ የምርስ ነግርሽ እንደዚህ እንድትይኝ በመጀመሪያ አልፈልግም። ምክንያቱም አንዳንዴ ምንድነው እኔ አጠገብሽ ሆኜ እንደዚህ ማለት የትኛውም ሰው ይመስለኛል እኔ አላውቅም፣ እያንዳንዱ ሰው አመለካከት የተለያየ ሊሆን ይችላል። እኔ ግን የትኛውም ሰው ሁላችንም ጎናችን ላይ ብዙ ሰዎች ይኖራሉ፣ ጓደኞች የምናውቃቸው በዙሪያችን ብዙ ሰዎች ይኖራሉ እና እነሱ የሆነ ነገር ሆኖ ሲያዩ እንደማን ማለት እንዳላየ ነገር ማለፍ ልክ አይደለም ብዬ አስባለሁ። አንድ ጥሩ አመለካከት እንዳለው ሰው የሰው ሀዘኑ ማድረግ አለበት ብዬ አስባለሁ። አንቺ ተቆርተሽ ወይም የሆነ ነገር ሆነሽ በአንቺ ጉዳት እኔ ልስቅ አልችልም። እኔ አሁን እነዛን ነገሮች ያደረኳቸው አሁን እንድትክሽኝ ወይም የሆነ ነገር እንድታረጊልኝ ላደረኩት ነገር የሆነ ምላሽ እንድትሰቂኝ ሳይሆን እኔ የሚፈልገው ከአንቺ ጋር እንደሆን ከጎንሽ እንደቆምኩኝ መረዳት አለብሽ። ማለት እኔ ምንም እንድታረጊልኝ ያደረኩት ነገር ነው አይደለም፣ እውነት አይደለም። ላደረኩት ምንም ምላሽ እንድትሰቂኝ አይደለም። እኔ አሁን ኖርማል ሁልጊዜ ከጎንሽ እንዳለው እንድታሰቢ ከአንቺ መራቅ እንደማልፈልግ ከጎንሽ መቆም እንደምፈልግ ማሰብ እንድትችይ እንጂ ኖርማል ምንም እንድታረጊ ለዛ ነገር ምላሽ እንድታረጊ አይደለም። ጀስት በቃ መልካም አመለካከት ለአንቺ የተለየ ሀሳብ የተለየ አመለካከት ስላለኝ ያደረግኩት ነገር ነው እንጂ ለዛ ነገር ምላሽ እንድትሰቂኝ በፍጹም አልፈልግምም። ምንም እንደዛም እንድታመሰግኝም ደግሞ በፍጹም አልፈልግም። ያው ከአንቺ ከመጣ ግን ከእንግዲህ በኋላ ማለት ካጠገቤ እንድትርቂ አልፈልግም። ከጎኔ በፍጹም እንድትርቂ
እኔም ካንቺ ደግሞ መራቅ በፍጹም ስለማልፈልግ አንቺም ደግሞ ከኔ እንድትርቂ በፍጹም አልፈልግም። ስለዚህ እድዩ የምር ስነግርሽ በቃ ከጎኔ እንድትርቂ በእውነት በፍጹም አልፈልግም። በቃ እኔ ያንቺ ደስታ ያንቺ ፈገግታ በጣም ያሳስበኛል። ትለኝ ራስ አርግ እና አሁን ብዙ ከምናወራ ማለት ነው ለምን የሆነ ነገር አላደርግልህም እና ጠብቀኝ አንዴ እሺ። ባለበት እንዳትከተለኝ። ምንድነው ሄዱ ምን ይላል ከላይ ምን ይላል? በእምነት ጥበብ አንብብልኛ ደገም በእምነት ጥበብ ምንድነው ሄዱ ገዝተሽልኝ ብቻ እንዳይሆን እኔ አላምንም። ገዝቼልህ አይደለም ምንድነው እኔ ላንተም ማልሆነው ነገር የለም። በቃ እውነትን ስነግርህ ላንተም ኧረ በስመ አብ ሄዱ ከራስሽ ጋር ነሽ? ከራስሽ ጋር ነኝ። ሳንስ ነው ይሄ አየሁትና ወደድኩት። ከዛ ለምን ለካሪብ አልገዛለት ብዬ ግን ማለት ነው ላንተ ብቻ አይደለም የገዛው። ኧረ በጣም ነው የሚያምረው ማች ነው እኔ ማለኝ አንቺ አያምርም? በእውነት በጣም ነው የሚያምረው። እሺ በጣም እግዚአብሔር በጣም ነው የሚያምረው። ቤተሰቦቼም ወደውታል ብዬ ተስፋ አደርጋለሁ። ደግሞ ለብሰን ደግሞ ብናሳያቸው ደግሞ ደስ ይለኛል በጣም። ስለዚህ ለብሰን እንምጣ። እዚሁ ለብሰን እንምጣ። ደግሞ ልኬታህን ማወቂስ ከሰሪው ነው ማለት እዚህ ጋር ይቅርታ አድርግልኝ። ምንድን ነው በእውነት ግን መጀመሪያ ከማውራት በጣም ነው የሚያምረው። በጣም ነው የወደድኩት። እግዚአብሔርን በጣም ውበት አለው። እሷን ቤተሰቦች ይፈረዱ። አምርም በጣም ያማረብኝ ይመስለኛል። እኔ ነኝ ያማረብኝ። አንቺም በነገራችን ላይ በጣም ነው የሚያምሩሽ። እግዚአብሔርን በጣም ሴት መሰልሽ። እስካሁን ወንድ ነበር እንዴ? አይ የእውነት የምሬን በጣም ነው የሚያምረው። አየምሬን እግዚአብሔር ውበቱን ለመግለጽ እኮ ነው ሄዱ። በእውነት በጣም ነው የሚያምረው። በጣም ነው የሚያምረው። እግዚአብሔርን በጣም ያምራል። አሁን እሺ ብዙ ከማውራትና ከማመስገን በፊት ማለት ነው ይሄ ልብስ ነው ያልገዛሁትም ሰርቄው ነው ከሱቅ ሰርቄው ነው። አንቺ አቀል ልጅ በእናትሽ ፍራንክ ነው የሚተኛው ልጅ በዚህ ደስታ ነው ፍራንክ ነው። እኔ መንገድ ላይ አየሁኝ ምገዛ መስዬ ገባሁ ሰርቄ ይዤው መጣሁ። ብር የለኝም ታዲያ አታረቂውም አንቺ እናቴ። አይ አሰርቂ ምን እሺ ነው አይ ብር አዋጣልትኝ እንዳይ አሁን ስነ ስርዓት አይደለም የምሬን ነው። እኔ ሰዎች ራስ ለብሰን ካየን የሆነ ነገር ሊያደርጉን ይችላሉ። ሰርቄው ነው። ኧረ በእግዚአብሔር አንቺ አቀል ልጅ እንደዚህ አይቀልም። ምን ሆነሽ ነው? እኔ ብር የለኝማ በምን ልግዛ? እሺ እና ታዲያ ለምን ትሰርቂያለሽ? ወደድኩታ። ብር ለሁሉ መስረቅ አለበት ማለት ነው? ቤተሰብ ያው ልክ አይደለም። እኔ ለሷ አስቤ ኖ አይ ለኔ አስብሽ ከሆነ ሰርቅሽ ይደበራል። ውበት የለውም። ጤና ጓደኛዬ በእምነት ጥበብ ትባላለች እና ያንተን ቪዲዮዎችን አምያየች ነበረ። ለዚህ ስራውማ የሆነ ስጦታ መላክ አለብኝ ብላ ስጦታ ላከችልህ። እኔ ደግሞ ሳኮርፋት አብራ እንደዚህ አይነት የሚያምር ቀሚስ ልካልኛለች። በምንዬ በጣም አመሰግናለሁ። እሷ ታውቃለች፣ አንተ ነው የማታውቃት እና ምስጋናህን በዚህ አጋጣሚ አቅርብሽላትና በመጀመሪያ በጣም የምታናድጂው ገዝቼ ነው ይልሽኛል። እኔ የምሬ የገዛሁት ያው ነው ብር አልከፈልኩም እንጂ በእኔ በኩል ነው የመጣው። አይ ኖ ውድ ቤተሰቦቼ በእውነት በጣም ነው የሚያምረው። እሺ ውድ ቤተሰቦች በእውነት በጣም ነው የሚያምረው። እግዚአብሔርን እጇ በቃ ይባረክ። እውነት በጣም ነው የሚያምረው። በጣም በእምንዬ በእውነት ምናልባት ቪዲዮን ታዩ ይሆናል አላውቅም ምን እንደምልሽ። በእርግጥ እኔ አሁን በጣም አመሰግናለሁ። በጣም ቴንኪው። በጣም ነው የሚያምረው። የምር ስነግርሽ ኖርማል እንትን ስለሰጠሽኝ ሳይሆን ጌታን በጣም የሰጠችበት መንገድ ደግሞ በጣም ደስ ይላል። ደግሞ በእውነት እኔ አሁን እንደዚህ የሚገባኝ ሰው አይደለሁም። በእርግጥ አሁን ይሄን ያህል ትልቅ ነገር አላደረኩም። የምር ነው ግን እንደዚህ እንዲያምርብን ስላደረገች እናመሰግናለን። በጣም ከልብ በጣም እናመሰግናለን። እጅሽ ምንድነው ይባላል? መመረቅ ብዙ አልችልም። ቤተሰብ እጅሽ ይባረክ። እንግዲህ የሰራሽው ይሸጥልሽ። በምንዬ በጣም እናመሰግናለን። እኛም እንደዚህ አምሮብናል። ቤተሰቦቻችንን በጣም እንደሚወዱት ተስፋ እናደርጋለን። በጣም በስማ በጣም ነው። እንደዚህ ለብሰን ደግሞ መለያየት የለብንም። አሪፍ ምሳ እጋበዝና ማን እኔ አይ ነው አሁን አንቺ ይሄንን አልገዛሽም ገዛው ስላልሽ መጀመሪያ ሸውደሽኛል። ስለዚህ ይሄ በእምነት ሰጣናለች። በእምነትን አመስግነናል። አንቺ ምሳ መጋበዝ አለብሽ። እኔ እዚህ ጋር ልጨፍርል። ጭፈራ ደስ ይለኛል። ምንኛ ይሻላል? ጉራጌኛ አስረኪው። ባይዘው ጉራጌኛ አልችልም፣ ግን ሞክሪ። አይቻልም። እሺ እንግዲህ ያዝ እንግዲህ። ዋው በጣም ነው የሚያምር። እግዚአብሔር ቴንኪው። እና እንግዲህ አምሮብናል።
እንደዚህ ነው አንለያይም እንዳለው ስላልገዛው ምሳ ጋብዛለሁ ማለት ነው። ወደ ምሳ እንወዳችኋለን ቤተሰቦች።